ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች ይህ የኢትዮጵያ ድምጽ ነው። የኢትዮጵያ ድምጽ የመጋቢት 1 ቀን 2017 ዓመተ ምህረት የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምረው ይደመጣሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ባለው የጸጥታ ሁኔታ ለምዕራብ ትግራይ ዞን መድኃኒት ማሰራጨት አልተቻለም ተባለ። ለምዕራብ ትግራይ ዞን በተለይ ለማይጸብሪ ወረዳ መድኃኒት ለማሰራጨት መቸገሩን በኢትዮጵያ መድኃኒት አቅራቢ አገልግሎት የሽሬ ቅርንጫፍ ጽሕፈት ቤት ተናግሯል። የጽሕፈት ቤቱ ኃላፊ አቶ ሙሌ አብርሃም መድኃኒቶች ለ3 ዞኖች የምናሰራጭ ቢሆንም ለምዕራብ ትግራይ ግን ማዳረስ አልቻልንም ብለዋል። በተደጋጋሚ ጥያቄዎች ቢመጡም በእኛ በኩል የሚቻል ባለመሆኑ ምክንያት በጎንደር ቅርንጫፍ በኩል እንዲደርሳቸው ለማድረግ ተሞክሮም ነበረም ብለዋል። ከዚህ ቀደም ከወረዳው 2 ጊዜ መድኃኒት እንድንሰጥ ተጠይቀን ነበር የሚሉት ኃላፊውም ማስረጃ ማቅረብ ባለመቻላቸው ጥያቄያቸው መመለስ አልቻልንም ብለዋል። የወባም ሆነ የኤችአይቪ መድኃኒቶች አሁን ላይ ችግር የለብንም ያሉት ኃላፊውም የብድር ሁኔታ ግን በአስቸጋሪ ሆኖ መቀጠሉም ተናግረዋል። በብድር መድኃኒቶችን ወስደው ብድራቸውን ያልጨረሱ ስለመኖራቸውንም አንስተዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ውስጥ ለሲቪልና ወታደራዊ አገልግሎት ሊውሉ ይችላሉ የተባሉ ሰው አልባ አውሮፕላኖች ወይም ድሮኖች እንዲያመርት የተነገረለትን ስካይዊን ኤሮቴክስ ኢንዱስትሪ አስመርቀዋል። በምረቃ ወቅትም ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንደገነባች ጠቅላይ ሚኒስትር አብይ መናገራቸውን ጽሕፈት ቤታቸው በፌስቡክ ባሰራጨው መረጃ ማሳውቋል። ማምረቻው በተመረቀበት ወቅትም የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የአየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳን ጨምሮ ሚኒስትሮችና ከፍተኛ የመንግስት ባለስልጣናትም ተገኝተዋል። ጠቅላይ ሚኒስትሩ ኢትዮጵያ ድሮኖች ማምረት የጀመረችው በሀገር ልጆች እንደሆነም ተናግረዋል። ድሮኖቹ ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት በጣም ከፍተኛ አቅም እንደሚፈጥሩም ገልጸዋል። የኢትዮጵያ መንግስት ለ2 ዓመታት በተካሄደው በትግራይ ጦርነት በአማራና በኦሮሚያ ክልሎች በሚካሄዱ ግጭቶች ከሌሎች ሀገራት የገዟቸውን ወታደራዊ ድሮኖች ጥቃት ለመፈጸም ሲጠቀም ቆይቷልም ተብሏል። በድሮን የሚፈጸሙ ጥቃቶች ሰላማዊ ሰዎች ላይ ጭምር ሞት፣ የአካል ጉዳትና የንብረት ውድመት ማድረሳቸው ዓለም አቀፍ የሰብአዊ መብት ተቋማት ያወጧቸው መግለጫዎችም ያትታሉ። የኢትዮጵያ ድምጽን እያደመጣችሁ ትገኛላችሁ። አድማጮቻችን ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። በአደባባይ የተላለፈ ጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊትም እርምጃ እንዲወስዱ ጠቅላይ ምክር ቤቱ አሳስቧል። ከሰሞኑ አንድ ግለሰብ በማህበራዊ ሚዲያዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና እስልምናን መዝለፉ በርካቶችን አስቆጥቷል። በዚህ ዙሪያም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። በመግለጫው የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑም አጥብቆ አሳስቧል። የእስልምና መልካም እሴቶችና የነብዩ መሐመድ ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሀሳብ ጉዳዩን በትዕግስት ሲከታተል እንደቆየ ማሳውቋል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ መሆኑን ጠቁሟል። የእስላምና የነብዩ መሐመድን ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ እንደሚሰራ ማሳውቋል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የእስልምና የነብዩ መሐመድ ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የህግ ተጠያቂነት ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ አሳስቧል። ጠቅላይ ምክር ቤቱ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስንም ጠይቋል። ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳትም የሚመለከታቸው የጸጥታ የህግ አካላትም ተጨማሪ ጥፋት ከመስከተሉ በፊትም አስቸኳይ እርምጃ እንዲወስዱ አሳስቧል። የሰሞኑ የጥላቻ ንግግር ምንጩም የተራ ግለሰብ ቢመስልም ከጀርባ የአጀንዳ
የአጀንዳና የሐሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊትም የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳው እንዲያወግዙም ጠይቋል። ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንደዚህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆንም ምክር ቤቱ ጥሪውን አቅርቧል። ዜናዎቻችን ቀጥሏል። ውድ አድማጮቻችን 74 በሚደርሱ አመራሮች ላይ አስተዳደራዊ እርምጃ መውሰዱን ገቢዎች ቢሮ አሳወቀ። ከደረሰኝ ማጭበርበር ጋር በተያያዘ 74 በሚደርሱ አመራሮች ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አሳውቋል። የገቢዎች የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ለአመራሮች የግንዛቤ ማስጨበጫ ሲሰጥ መቆየቱን የገለጹም ሲሆን ህግ ያላከበሩ ላይ ግን ከስራ ማባረር እንደዚሁም ጉዳያቸው በህግ ተይዞ ተጠያቂ እንዲሆኑ መደረጉን ተናግረዋል። በተጨማሪም እነዚህ የወንጀል ተጠያቂዎች መንግስት በ6 ወራት ውስጥም መሰብሰብ ባለበት የገቢ ምንጭ ላይ ቀላል የማይባል አሉታዊ ተጽዕኖ አሳድረዋልን ብለዋል። ከነዚህም በተጨማሪ ህዝብ በአግባቡ በሚፈለገው አገልግሎት እንዳያገኝ ከፍተኛ ማጉላላት ያሳደሩ ናቸውም ሲሉ አብራርተዋል። ነገር ግን ከዚህ ውጪ በተለያዩ በብልሹ አሰራሮች ተሳትፈው የተገኙ ላይ እንደየወንጀላቸው መጠን ተጠያቂ እንዲሆኑ መደረጉም ተናግረዋል። እንደ ተቋም ቀጣይነት ያለው የአሰራር ስርዓቱን ከንክኪ የጸዳና በቴክኖሎጂ የታገዘ ለማድረግ በርካታ ማሻሻያዎች ቢደረጉም አሁንም በቀጣይ የሪፎርም ስራዎች መሰራት እንደሚያስፈልግ የህዝብ ግንኙነት ዳይሬክተሩ ገልጸዋል። ቢሮ በ2017 ዓ.ም 230.4 ቢሊዮን ብር ለመሰብሰብ አቅዶ ወደ ስራ መግባቱን የገለጸም ሲሆን ከነዚህም በ6 ወራት ውስጥም 6.4 ቢሊዮን ብር በላይ የታክስ ዕዳ መሰብሰቡን አሳውቋል። አድማጮች የኢትዮጵያ ድምፅን የመጋቢት 1 ቀን ዜናዎችን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮች እንወሰዳችሁ። ሰሜን ኮሪያ በርካታ የባሊስቲክ ሚሳይል ሙከራዎች ማድረጓ ተገለጸ። ደቡብ ኮሪያና አሜሪካ በጋራ ወታደራዊ ልምዶች በጀመሩበት በዚህ ወቅትም ሰሜን ኮሪያ በርካታ የባሊስቲክ ሚሳይል ሙከራዎች ማድረጓን ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሰሜን ኮሪያ ያደረገችው የመጀመሪያ የባሊስቲክ ሚሳይል ሙከራ መሆኑም ተገልጿል። የደቡብ ኮሪያ ጦር እንዳሳወቀውም ሰሜን ኮሪያ በዚህ ዓመት ብቻም ለ5ኛ ጊዜ የባሊስቲክ ሚሳይል ሙከራ አድርጋለችም ብሏል። የሰሜን ኮሪያ የሚሳይል ሙከራ በጋራ ወታደራዊ ልምድ ማድረግ ለጀመሩት ደቡብ ኮሪያና አሜሪካ መልእክት ለማስተላለፍ ያለመ ነው። የካናዳው ጠቅላይ ሚኒስትር ከአሜሪካ ጋር የጀመረውን የንግድ ጦርነት ለማሸነፍ ቃል ገቡም። ጀስቲን ትሩዶን ለመተካት ያሸነፉት ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ አለመረጋጋት የገጠማት አገር ሲረከቡም ከፕሬዝዳንት ትራምፕ ጋር የገባችውን የንግድ ጦርነት ለማሸነፍ ቃል ገብተዋል። የቀድሞ የብሔራዊ ባንክ ገዢ 3 የሊበራል ፓርቲ ተቀናቃኞቻቸውን በማሸነፍ የስራ መልቀቂያ ያስገቡት ጀስቲን ትሩዶን ይተካሉ ተብሎም ይጠበቃል። የ59 ዓመቱ ማርክ ካርኒ ድላቸውን ተከትሎ ባደረጉት ንግግርም ካናዳ ላይ ታሪፍ የጣሉትን ፕሬዝዳንት ትራምፕ በመወረፍም አሜሪካ ስህተት ልትሰራ አይገባም ብለዋል። እንደ ሆኪ ጨዋታ በንግድም ካናዳ ታሸንፋለችም ብለዋል። በሚቀጥሉት ቀናት ቃለ መሐላ ፈጽመው አዲሱ የካናዳ ጠቅላይ ሚኒስትር ይሆናሉ ተብሎ የሚጠበቁም ሲሆን ለቀጣዩ ጠቅላይ ምርጫም ሊበራል ፓርቲን ይመራሉም ተብሏል። ተመራጩ ጠቅላይ ሚኒስትር ከዚህ ቀደም በህዝብ ምርጫ የሚያዙ ስልጣኖችን ይዘው አያውቁም። የፓርቲው የስልጣን ፉክክር የጀመረው ባለፈው ጥር ፕሬዝዳንት ትሩዶ 10 ዓመት ከሚቃረብ የስልጣን ቆይታ በኋላ የስራ መልቀቂያ ማስገባታቸውን ተከትሎ የመጣ ነው። ትሩዶ በኑሮ ውድነትና በመኖሪያ ቤት ቀውስ ምክንያትም ህዝባዊ ተቀባይነታቸው በመቀነሱ ከስልጣን እንዲለቁ ከፓርቲያቸው ውስጣዊ ግፊት ገጥሟቸውም ቆይቷል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 1 ቀን 2017 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።